አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ፣ አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው ብለን አመስግነን ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ፣ አሕዛብ ሁሉ እግዚአብሔርን አመስግኑት በሚል ትሪኒቴሪያን በሆነ ዶክሶሎጂ ነው እያንዳንዱ ጸሎት የሚጀምረው የሚጨርሰው ማለት ነው። እና ይሄ ምንድነው? ድህነት የሥላሴ ነው። ለምሳሌ ወልድ አስታራቂ ተብሏል። ልክ ነህ። ግን እኮ ደግሞ ሌላ ቦታ ቅዱስ ጳውሎስ እግዚአብሔር በልጁ በክርስቶስ ዓለምን ከራሱ ጋር ያስታርቅ ነበር ተብሏል። እና ምንድነው? ክርስቶስ በመስቀል ላይ ሞቷል። ነገር ግን ልጁን የሰጠ አባትም ፍቅሩን በመስቀል ላይ ገልጧል። ስለዚህ ነገረ ድነትን ክርስቶስ በተለየ አካሉ በስጋዌው ያደረገው ለአብ ለወልድ የማይነገር ለምሳሌ ለአብ ለመንፈስ ቅዱስ የማይነገር ሰው መሆን በስጋ መታመም እንደዚህ ሂዩሚሊቲው ቀጥታ ለአብ ለመንፈስ ቅዱስ ባይነገርም በክርስቶስ ውስጥ ግን እያዳነን ያለ ሥላሴ ነው። አብ ወልድ መንፈስ ቅዱስ አንድ ፈቃድ፣ አንድ ስራ፣ አንድ ፕላን ነው ኢተርናል የነበረው የተፈጸመውም እንደዛ ነው። ስለዚህ በነገረ ድነት ሊመሰገን የሚገባ አብ ወልድ መንፈስ ቅዱስ ነው የሚል ነው። እና በዚህኛው በኩል ግን ፓስተር ዳዊት በጣም እንደውም በጣም ከፍተኛ የሆነ ውድቀት ላይ እንዳለን የሚያሳይ ነው። ምንድነው? አይ ቲንክ የምታመልክበት መንገድ የምታምነውን ነገር ይገልጣል። what you believe, what you confess and what you worship የምታመልከው የምትናገረው ነገር አንድ ነው። እና ስርዓት አምልኳችን ሞር ክርስቶስ ላይ ኢየሱስ ላይ ሲሆን ትሪኒቴሪያን አስፔክቱ ተበላሽቷል፣ ትምህርታችን ላይ ችግር አለ ብሎ የተናገረው ነገር ነው። እሱ ትክክል አይደለም፣ መተቸት የለበትም ከሆነ አይ ቲንክ ለፓስተር ዳዊት ነው መልስ የምትሰጡት። ቃሌ ግን እኔ ሁሉም ቦታ ላይ እንደዚህ ዲስቶርሽኖች ይኖራሉ። ባይዘወይ በፐርሰናል ዲስቶርሽኖች ምናምን ይኖራሉ የትም ቦታ ላይ ማለት ነው። አሁን የሰዎችን ችግር ምናምን ፈልጋል የትም ቦታ ላይ ችግር እናገኛለን። ግን እንደ ኢንስቲትዩሽን እንደ ግሩፕ እንደ ሲስተም ሲሆን አሁን እኛ ኦርቶዶክሳውያን ካቶሊኮች የታወቀ ሊተርጂ ስላለን ኦልሬዲ በዘመናት ውስጥ ኤስታብሊሽድ የሆኑ እንትኖች ስላሉ እነሱ ይጠብቃሉ። አንድ ሰው የስርዓት አምልኮን ትሪኒቴሪያን አስፔክቱን መተው አይችልም። ለምሳሌ እኛ ጋር መጥቶ ቅዳሴ ወጥቶ ካልሄደ በቀር ማለት ነው በቤተ ክርስቲያኗ ስርዓት አምልኮ ውስጥ የሚኖር ከሆነ ግዴታ በሥላሴ አምልኮ ውስጥ ነው የሚኖረው። ቅዳሴያችን ሁልጊዜ አብን እንደውም በጣም ብዙ ወደ አብ የሚሄዱ ምስጋናዎች ይበዛሉ። ልክ ቅዳሴዎች ጀምር ለምሳሌ ምንድነው የሚለው? ናኩቶ ለገባሪ ሰናያት እግዚአብሔር ላይ ለነ ለኛ በጎ ነገር ያደረገ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እናመስግነው ብሎ ነው የሚጀምረው። ቅዱስ ጳውሎስም ብዙ ቦታ ላይ በክርስቶስ አብን አመስግኑ ይላል። እና ሁልጊዜ ዶክሶሎጂ ሲጨርስ መልእክታቱንም ሥላሴን የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት ህብረት እያለ ነው የሚጨርሰው። እና ትሪኒቴሪያን የሆነ አስፔክቱ ኮምፕሮማይዝ ተደርጓል የሚል ትችት ነው። እኔ እሱን ተቀብየዋል። ሮንግ ትችት ነው ካላችሁ አይ ሆፕ ሮንግ ቢሆን ማለት ነው ጥሩ ነው። እሺ ቴንክ ዩ መምህር፣ አሪፍ ነገር አንስተዋል። አይ ሮንግ አይደለም በዛ ሳይድ ከሆነ ማለት ነው። ግን ሮንግ አይደለም ማለት ደግሞ ጀስት በዚህ ደረጃ አንዳንድ ሰባኪዎች የሚያደርጉትን ነገር አንስቶ ሙሉ ኢቫንጀሊካል ሰርክሉን ደግሞ እንትን ማድረግ አይቻልም። ለምሳሌ ኤምኬሲ ላይ አሁን ያነሱት ነገር ጀስት በሐዋርያት እንትን የእምነት መግለጫ እንትን የሚደረግ ነገር ነው። ትሪኒታሪያን የሆነው ነገር ማለት ነው። ጀስት የሚዳሰስ ነው በየማለዳው በምንገናኝበት ማለዳው ነው ማለት ነው። ስለዚህ ትሪኒታሪያን አስፔክቱን እንዳለ ትቶ ውድቀት ውስጥ ነው ያለው አይደለም። ሰባኪዎች ሲምፕሊ ሃይፐርቦሊክ በሆነ መንገድ ሊያስቀምጡ ይችላሉ አንዳንድ ነገሮችን። ያ ማለት ግን በቃ በዚህ ጉዳይ ላይ በቃ ፕሮቴስታንቲዝሙ ወይ ኢቫንጀሊካል ሰርክሉ ሙሉ በሙሉ ውድቀት ውስጥ ነው ማለት አይደለም። ለምሳሌ ከእናንተ መምህራን ማንሳት እንችላለን። ጀስት መታወቂያው ሳይገኝ ሰውየው ወድቆ ተገኝቶ ግን ጠጅ ቤት አውቃለሁ፣ ጠላ ቤት አውቃለሁ፣ መጠጥ ቤትና ኦርቶዶክስ ነው አለ የራሱ አንድ ወገን ብሎ የተናገረ አንድ ሰባኪ አለ። ስለዚህ በጠጪነት ጉዳይ ላይ ኦርቶዶክስ ችግር ውስጥ ነው ያለችው ብለን ልንደመድም አንችልም። በዚህ ጉዳይ ሰባኪው ይሄንን ሃይፐርቦሊክ በሆነ መንገድ ስለተናገረ ማለት ነው።
ስለዚህ ሰባኪዎች ህዝባቸው ጆሮ፣ ሰሚዎቻቸው ጆሮ የሆነ ነገር እንዲደርስ በሚል ሃይፐርቦሊክ በሆነ መንገድ የሆነ ነገር ሊናገሩ ይችላሉ። ያ ማለት ግን በየትኛውም አይነት መንገድ ልክ አሁን መምህር ምህረተአብም እንደተናገሩት ማለት ነው። ያ ማለት ግን ኦልሬዲ ኦርቶዶክሳውያን በቃ በጠጪነት በሰካራምነት እንትን ውስጥ ነው ያሉት፣ አይደንቲቲ ውስጥ ነው ያሉት፣ ኃይለኛ ውድቀት ውስጥ ናቸው ብለን እንደማንናገር ሁሉ ሰባኪዎች ሲሰብኩ ኢየሱስ ኢየሱስ እያሉ ትሪኒታሪያን አስፔክቱን ረስተዋል ብሎ ጀስት ሃይፐርቦሊክ በሆነ መንገድ የተናገረው ነገር ሙሉ ኢቫንጀሊካል ሰርክሉን ይናገራል ማለት አይደለም፣ በምንም አይነት ሁኔታ ማለት ነው። ስለዚህ ፖይንቱ ምንድነው? ችግሮች ቤተክርስቲያን ውስጥ ሊኖሩ ይችላሉ፣ ሰባኪዎች ጋር ችግሮች ሊኖሩ ይችላሉ። ኢቫንጀሊካል ሰርክሉም ላይ ተመሳሳይ ነገሮች መኖራቸውን የሚናገሩት ራሳቸው ፕሮቴስታንቶቹ ናቸው እንጂ ሲጀመር ከውጭም ብቻ አይደለም። ገና ከውስጥ ዲዘርን ሲደረግ ይነገራል ያ ነገር። ልክ አሁን ፓስተር ዳዊት እንዳደረገው እንደዚሁም ስኮላሮቻችን እንደሚያስቀምጡት ማለት ነው። በዚህ ጉዳይ ላይ ብቻ ሳይሆን በተለያዩ ዶክትሪናል ኢሹዎች ላይ፣ በተለያዩ የልምምድ ኢሹዎች ላይ እና ያ ማለት ግን በዚህ ጉዳይ ላይ ኃይለኛ ውድቀት ውስጥ ነን በቃ ይሄ ጠፍተናል አይነት ሐሳብ ሳይሆን ፖይንቱ፣ ነገር ግን መታረም ያለባቸው ነገሮች አሉ። ስለዚህ ለምሳሌ ቅድም ያነሳሁት ሰባኪ መምህር ምህረተአብ ማለት ነው ከዚህ አንፃር ሊወሰድለት የሚገባ ነገር ነው እንጂ ሙሉ ኦርቶዶክስ ውድቀት ውስጥ ነው ያለው የሚል እንትን ውስጥ ገብቷል አይደለም። የእያንዳንዱ ኦርቶዶክስ አይደንቲቲ መጣጭነት ነው የሚል ሐሳብ ውስጥ ገብቷል አይደለም። እኛ ኦርቶዶክሳውያን ከዚህ ነገር ልንጠበቅ ይገባል የሚል ትምህርት ነው ይሄኛው የሚያመጣው። እኛ ኢቫንጀሊካል ሰርክል ውስጥ ያለን ሰዎች ከዚህ ልንጠበቅ ይገባል የሚል ነው። አሁን ጉዳዩ ምንድነው? አምቢጊቲውን የፈጠረው ነገር ይሄኛው ሲምፕሊ በሰባኪዎች ዘንድ ምናምን የሚታይና እንዲታረም ራሳችን የምናወራው ነገር ሆኖ እያለ ማለት ነው። ግን እንትኑን አምቢጊቲውን ፈጥሮ የነበረው ነገር ምንድነው? ኢየሱስ ብቻ የሚል ትምህርት የሚል ሐሳብ ስለነበረ ያ ግን እንደው ኤቭሪ ኢቫንጀሊካል ሰርክሉን የሚወክል ፕሮቴስታንቲዝሙን የሚወክል ነገር ግን አይደለም። የተወሰኑ ሰዎች ጋር የሚገኝ ነገር ነው። ያኛው ነገር የሚታረም የኛው ሰዎች ናቸው። ሐሳብህን እወስዳለሁ። የትም ቦታ ላይ ዲስቶርሽን ይኖራል፣ ሃይፐርቦሊክ ንግግሮችም ሊኖሩ ይችላሉ። ግን ስርዓት አምልኮ ላይ ፕሮቴስታንቲዝም ላይ ያሉ ትችቶች እንዲህ ሲምፕሊፋይ የሚደረጉ አይመስለኝም። ለምሳሌ ዳቪን ማነው ኦርትላንድ አንድ ቪዲዮ እያየው ነበረ። በምዕራቡ ዓለም ብዙ ሰዎች ሲግኒፊካንት ነምበር ከፕሮቴስታንት ወደ ኦርቶዶክስ የሚወጡባቸው ምክንያቶች ብሎ አንዱ የጠቀሰው የስርዓት አምልኮ ችግር ነው ይላል። እና ይህ ስርዓት አምልኮ እንደውም እሱ ምንድነው ፕሮፖዝ የሚያደርገው ወደ ኮንፌሽናል ፕሮቴስታንቲዝም እንመለስ 15ኛው 17ኛው ክፍለ ዘመን ላይ የነበረው የፕሮቴስታንት አምልኮ ስርዓት የነበረው ነው የሚል ነው። እኛ እንግዲህ ምንድነው እኛ እንደ ኦርቶዶክስ አርጊው የምናደርገው ወደዛ ከተመለሳችሁማ ወደ ኋላም ተመለሱ፣ ወደ አንደኛው ወደ ሁለተኛው ክፍለ ዘመን በጣም ኤንሸንት ወደ ሆነው ተመለሱ ነው እንጂ ይሄ ጥሩ ሐሳብ ነው። ግን ኢንተርናሽናል እኮ ስርዓት አምልኮ ጉዳይ ላይ አንዱ ትሬት ሆኖ ፕሮቴስታንቲዝም ውስጥ ሰው እየወጣ ካለበት ምክንያቶች አንዱ ስርዓት አምልኮ ላይ ያለ ችግር፣ ወርሺፕ ላይ ያለ ችግር ነው እኮ። አሁን መምህራኖቻችሁ ሊቃውንቶቻችሁ ያጠኑት ጥናቶች እሱ ነው የሚያመለክተው። አሁን የጠቀስኩትን ሰው ጨምሮ ስርዓት እዚህም በእኛም ሀገር አንዳንድ ቮይሶች አሉ አሁን የምንሰማቸው እስከ ወደ ኦርቶዶክስ ቤተክርስቲያን ሂደን ማምለክ እስክንፈልግ ድረስ እየሆነብን ነው የሚል ነው። እና እንደዚህ ሲምፕሊፋይ የሚደረግ ችግር ነው ግን የስርዓት አምልኮ ጉዳይ እና ተስማማለሁ። ኧረ መምህር በደምብ ነው የምስማማው። ስርዓት ያጡ ቅጥ ያጡ አምልኮች፣ ልከኝነት የጎደላቸው ልክ የሌላቸው ቅበተ እምነት የሚመስሉ ነገሮች፣ ስብከት መሰል ትምህርቶች፣ ሐሰተኛ ትምህርቶች፣ ሐሰተኛ ትንቢቶች፣ እንደነዚህ አይነት ነገሮች ሰዎችን ኮምፕሊትሊ እንትን እንዲያደርጉ በቃ ኦቨርዌልም እንዲያደርጉ እያደረጋቸው ነው ያለው። ችግር ውስጥ እየከተተ ነው ያለው። ያ ምንም እንትን የሚያደርግ ቅድም ያልኩት ነገር እሱን ነው። ይሄ ግን ኤቭሪ ፕሮቴስታንቲዝምን የሚወክል ነገር አይደለም ነው። ይሄንን እያነሳን ነበረ ቅድም። እኛ ከዚህ ነገር ከጠዋት ጀምሮ እያወራን ነበር ሌላ ቤትም እና እንደዚህ አይነት ልምምዶች እንደዚህ አይነት ነገሮች በቃ ችግር ውስጥ እየከተቱ ስለሆነ እነዚህ ነገሮች መስተካከል አለባቸው። ቅድም ብዬታለሁ። አሁን እርሶም እንዳነሱት ይሄ ፕሮቴስታንቲዝም ውስጥ የተለመደ ክሪቲሲዝም ነው። ችግር ካለብን በቀጥታ ችግራችን ይሄ ነው ለማለት እንትን አናደርግም። በቀላሉ የሚታለፍ ነገር ነው ብዬ አላምንም። ለዛ ነው እዚህ ቲክቶክ ላይ ምናልባት የእኛን ሰዎች በተመለከተ ሳወራ ከተገኘው ዶክትሪን ይቅደም ብዬ የምጨውበት አንዱ ምክንያት እኔ በግሌ እሱ ነው። አማን የሚያደርገው እሱ ነው። እዚህ እና አኪ የሚያደርጉት እሱን ነው። አኪ
ፕሮግራም ሲጀምር እዚህ ሉተራኖች እንደ ሉተራን አይደንቲቲያቸውን አተውታል የሚል ሀሳብ ነው ይዞ የመጣው ማለት ነው። ሶ ትምህርታችን መጀመሪያ ለራሳቸው ለሉተራኖቹ ነው ትምህርታቸውን እያወቁት ስላልሆነ የሚል ሀሳብ ነው ያዘው። ጥያቄ ያለው ይግባ ስንል እኔና ማን ስንከፍት በዛ መንገድ ነው ምን ከፍተው ምናምን ሶ ልክ ነው። በቀላሉ የምናየው ቢሆንማ ትተነው አንሄድም ነበር። እንደዛ ሳይሆን በቀላሉ ስለማናየው አለን እዚህ ማለት ነው። ግን ፎር ሴም ሪዝን ነው ማለት በየሃይማኖቱ እኮ እንደዚህ አይነት ነገር ይደረጋል። አሁን እዚሁ እኮ ሰዎቻችን ወደ ፕሮቴስታንት እየሄዱብን ያለበት ምክንያት ተብሎ ወደ ሌሎች ሃይማኖቶች እየሄዱብን ያለበት ምክንያት ተብሎ እኮ በእናንተ መምህራን የሚነሱ ነገሮች አሉ። ብዙ ቦታ ከሙስሊም የሚከፍሩበት ህዝባችን እየከፈረ ነው እየተባለ የሚነሳ ነገር አለ። ሶ የሃይማኖት ተቋማት በዛ ሳይድ አራራራ ይሄ ነገር ከኛ ጋር ሰዎች እያስወጣብን ነው ብለው ደካማ ጎናቸውን ማየታቸው የተለመደ ነው። ሶ ኦፍኮርስ እንደቀላልማ አናየውም። እንዴት እናየዋለን? ሲጀመር ራሳችን ሰዎች ላይ ስንዘምት ስለምንውል ማለት ነውና ፖይንቱ ግን ምንድነው ስቲል የሚያነጋግረን ያ ሁሉንም ፕሮቴስታንት ግን የሚያማክል አይደለም። እንደ ሲስተም ፕሮቴስታንቲዝሙን የሚያማክል አይደለም። ከጊዜ ብዛትና ከአንዳንድ ኢግኖራንት አንዳንድ ሳይሆኑ እንደውም ብዙ ኢግኖራንት ከሆኑ አገልጋዮች የተነሳ ግን ሰዎች የሚሰናከሉበት እድል ስላለ እሱን ወደ ኋላ ተመልሶ ማየት ምናምን ጥሩ ነው። እንዳሉት ፈርስት እና ሰከንድ ሴንቸሪ ላይ ያለውን ነገር ተመልሶ እዛ ጥግ ሄዶ መቀመጥ በጣም እኔ የምደግፈው ነገር ነው። 19ኛ ክፍለ ዘመን ላይ ቴዎሎጂያችን አልጀመረም እላለሁ እኔም ራሴ ማለት ነው። የጀመረው እንደውም ከክርስቶስ ነው። ወደ ኋላ ተመልሶ ያንን ማየት ያስፈልጋል ነው። ዛቷ የአባቶችን ስራዎች ብቻ ሳይሆን ራሱን መጽሐፍ ቅዱስን አልቲሜትሊ ሪፈር የምናደርግበት ትልቁ ምክንያትም እሱ ነው። ያው እንግዲህ ወደዛ ከተመለስን ሲምፕሊ እናንተን ኦርቶዶክሳውያኑን እስቲ ወደዛ ተመልሰን አንዳንድ ትምህርቶቻችሁን የምንልበት ምክንያት እሱ ነው። ስለ አይከን ቬነሬሽን ስለ ኢንቮኬሽን ምናምን ስናነሳ ወደ ኋላ ተመልሰን ይኸው ይህንን ደግሞ የምንልበት ምክንያትም እሱ ነው። ሁላችንም ወደዛ ተመልሰን እንደው አንድ ላይ ጌታን የምናመልክበት እድል ቢኖር እኛም ደስ ይለናል። በየአብያተ ክርስቲያናቱ በየተቋማቱ ግን ይሄ ነገር ስላለ እንደው አንድ ችግር ሲነሳ ግን ያንን ተቋም ሙሉን ዲፋይን ያደርጋል ተብሎ አይቀመጥምና እርሶም እንዳነሱት ግን ከአንዳንድ ሰባኪዎች አንጻርና ከአንዳንድ ትምህርቶች አንጻር ከሆነና ኢየሱስ ብቻ የሚለው ሶለስ ክሪስተስን በቀጥታ ሪፈር የማያደርግ ከሆነ ምናልባት ሶለስ ክሪስተስ ላይ ያለ ችግር ብለው የሚያስቡትን ነገር አንስቶ ማውራት የሚሻል ይመስለኛል እንጂ ይሄ ያሉት ነገር ሁሉም ጋር ያለ ነገር ነው። እቀበለዋለሁ። ሶ ቴንክ ዩ ቴንክ ዩ። ሶላ ክርስቶስ ብቻ የሚለው ሰፊ ርዕስ ነው። እሺ አኬ እሺ ይቅርታ መምህር። አይ ሰላም ብያለሁ መምህር። የተነሳው ሀሳብ ቅድምም በጻፉት ጽሁፍ ላይ የሌላ ሰው ቢሆን ችግር የለም። ከእርሶ ግን ብዙ ስለምንጠብቅ ነው እንደው እንትን አይበሉና የተጻፉት ጽሁፎች ሲጻፉ ስፔሲፊካሊ የነበሩ ችግሮችን ነቅሶ ማውጣትና ያ ደግሞ አድሬስ የሚያደርገውን ቢገለጽ ጥሩ ነው። ወይም ኤቪደንሶች ካሉ ከዚህ ቀደም በዚህ ቦታ ላይ አንድ መምህር እንደዚህ ሲል ሰምቼ ያንን ነገር ተስማምቼ ጽፌያለሁ ምናምን የሆነ ነገር ሰብስቴንሼት የሚያደርገው ጽሁፉን ቢኖር ኖሮ እኛም በዚህ ደረጃ ባልተነጋገርንበት። ግን ኮንፊውዥን ስለፈጠረ እና በእኛ ብቻ ሳይሆን ከታች ደግሞ የሚከተሉ ሰዎች አሉ። እሱን የሚከተሉ ቤተክርስቲያን የሚከተሉ ሌሎች ሰዎችን የሚከተሉ ይሄንን ጽሁፍ የሚከተሉ ስላሉ የምናሰራጨው ጽሁፎች እንደ ሌሎች አይደለም። ከእርሶ የሚወጡ ቃላቶችም ሆነ ጽሁፎች ቀላል አይደሉም፣ ወደታች ወርደው ለሚፈጥሩት ነገር ለማለት ነው። ከዛ በተረፈ ቅድምም ጠቅሰውታል። እንኳን በቤተ ክርስቲያን ደረጃ አይደለም እኔ የፕሮቴስታንት ወይም የወንጌላውያን ቤተክርስቲያን እምነት ድነትንና ፍጥረተ ዓለምን ከስላሴ ውጭ አድርጎ የሚያይ አለ ብዬ አላምንም። ሁለተኛም ደግሞ እንኳን አይደለም በቤተ ክርስቲያን ውስጥ እኛ አሁን ሞር ኮንፌሽናል ነን። ቲክቶክ ላይ ራሱ ስንጀምር የምንጀምረው በአብ በወልድ በመንፈስ ቅዱስ ብለን ወይ ደግሞ የሐዋርያቶችን የእምነት መግለጫ ወይ የኒቅያን ወይ የአትናቴዎስን ከነዚህ ከሶስቱ አንዱን ብለን ነው የምንሄደው አይደለም በቤተ ክርስቲያን ደረጃ። ስለዚህ አንዳንድ ጊዜ ፕራክቲሶች በተለያየ ቦታ እርሶ ሳይሆኑ እኛ ራሳችን አሁን ቃሌም እንዳለው በፍጹም አጥብቀን የምንቃወማቸው ፕራክቲሶች አሉ በቸርች ደረጃ። ያ ማለት ግን ሁሉም እንደዛ ናቸው ማለት አይደለም። በየቤተ ክርስቲያኖች አሁን ሰሞኑን የሰማሁት አንድ እንትን ነበረ፣ እንጨት ከሌለ ድነት የለም የሚል ወይም መስቀል ከሌለ ድነት የለም የሚል። አሁን እሷን ወስደን ቤተክርስቲያኒቱን በአጠቃላይ መኮነን ጸሐፊው ቃሌ ቢሆን
ቃሌ ለምን ያን እንዳለ ከየት ያን መረጃ እንዳገኘና ስፔሲፊክ ሊናገር የፈለገውን ነገር ካልተናገረና ቤተክርስቲያኒቱ እንጨት ከሌለ መዳን የለም ብላለች። ስለዚህ በጣም ብሎ ያንን አስፍቶ ቢጽፍ በብዙ ሰዎች መካከል ኮንፊውዥን ይፈጥራል። እና ቃሌን አምጥተን ምን እያልክ ነው እንጨት ከሌለ መዳን የለም የምትለው የሚለውን ነገር እናመጣለን። ስለዚህ አትሊስት ስንጽፍ ለኦዲየንሶቻችን መጠንቀቅ አለብን፣ ኮንፊውዥን እንዳይፈጠር ከማለት አኳያ ነው ያነሳ ነው እንጂ ችግሮች ብለን እኔ በዚህ ደረጃ እንኳ ኢኩቫለንስ የምንፈጥርበት ችግር አይመስለኝም። እኔ ፓስተር ዳዊትን ጠቀስኩ እንጂ ማንኛውም እኔ ወደ 5-6 ከፕሮቴስታንት ወደ ኦርቶዶክስ የመጡ ሰዎች የጻፏቸውን መጽሐፍት እያወራ ነው ሙሉ ድምፅ ላሰማ ብዬ ነው እንዳይዘጋ ስላረግ ይቅርታሽ። በቃ ቀጥ ነው እና ይሄ የሆነ ሰው አንድ ሰው ተራ ሰው ወይ 2 ሰው 3 ሰው የፈጠረው አይነት ችግር ጋር ማሰብ ችግሩን አንደርንት ማድረግ ነው የሚመስለኝ። እኔ በፕሮቴስታንት ወርሺፕ ላይ ጥያቄ የሚያነሱ ሰዎች 1 2 3 አይደሉም። በሁሉም ዓለም ነው፣ ኢትዮጵያ ውስጥም በምዕራቡም ዓለም አንዱ ምክንያታቸው እሱን ነው የሚያነሱት። እና ሞር አሁን ለምሳሌ ሉተራን ምናልባት እንደኛ ሊተርጅ ስላላችሁ የተጻፈ የሆነ ነገር ስላላችሁ ምናምን ሞር የተሻለ ሊሆን ይችላል። ያለው አንተም አሁን ሲጀምር በአብ ወልድ መንፈስ ቅዱስም ብለህ ነው የምትጀምረው። ብዙ ጊዜ እንደዚህ እሱ እንደዚህ እንትኖች ዲስቲንክሽኖች ያስፈልጉናል። በእርግጥ ሁሉንም አንድ አይነት አይደለም። ከሁሉም ቦታም ይህንን ለማስተካከል የሚሞክሩ ሰዎች ይኖራሉ። ግን እንደ ፕሮቴስታንት ግን በአጠቃላይ በጣም እንትን እያደረገ ያለ ችግር አይደለም ወይ ማለት በሁሉም ዓለም ላይ ለሰዎች ኮንሰርን የሆነ ጉዳይ ከሆነ በምዕራቡም በምስራቁም በአፍሪካም አሜሪካም እንዲህ አይነት ጥያቄዎች የሚነሱ ከሆነ እንዲህ ዝቅ አድርገን የምናየው ጉዳይ ነው ወይ? የሆነ ሰው እንጨት ምናምን ካለው ጋር የሆነ ሰባኪ ስለ ስካር ካወራው ጋር እንደዛ ነው ወይ የምናስበው ነው? ያው የእናንተ መልስ ያው ጀነራላይዝ አይደረግ የሚል ነው፣ ይገባኛል። ግን አንድ ነገር ጀነራላይዝ የማይደረገው እስከምን ድረስ ሲደርስ ነው ማለት ሲግኒፊካንት የሆነ ችግር ሲሆን በሁሉም በብዙ ቦታ ላይ የሚነሳ ችግር ሲሆን በጣም ትላልቅ አፖሎጂስቲክ እንደ ነጋቢን ኦርትላንድ አይነት ለፕሮቴስታንት በጣም የሚጋደሉ ሰዎች እንኳ ይሄ ችግራችን ነው የሚሉት ጉዳይ ሲሆን በዚህም በሀገራችን ውስጥ እንዲህ አይነት ቮይሶች ሲኖሩ በጣም ማይነር ከሆኑ በየቦታው አንዳንድ ሰዎች ከሚፈጥሯቸው ነገሮች ጋር ማድረግ ትክክለኛ ኢኩቫለንስ አይመስለኝም። ይሄ ማለት ግን ሌላ ቦታ ላይ ችግር የለም ማለት አይደለም። ብዙ ሰዎች በየቦታው የሚፈጥሯቸው ችግሮች አሉ፣ ግን ኢኩቫለንሱ ግን ትክክል አይመስለኝም። በክርስቶስ ብቻ የሚለው ትምህርት እሱ ራሱን ችሎ እንደ ቴዎሎጂካሊ አርጊው ሊደረግ ይችላል። በእርግጥ እሱን አርጊው ለማድረግ አልገባውም፣ ግን ፕራክቲሱ ራሱ ይሄ ስቴብል የሆነ በጣም ቴዎሎጂካል ባላንስ የጠበቀ ስርዓት አምልኮ ብዙ ባላንሶች አሉ አይደል? ቴዎሎጂ ውስጥ ለምሳሌ ትሪኒቲ ቨርሰስ የክርስቶሎጂካል የሆነው ጉዳይ፣ የሳሊቬሽን ሴቶሮሎጂ ላይ የሆኑ ባላንሶች አሉ እና እሱ ባላንስ ላይ ያለው ጉዳይ ግን አሳሳቢ ነው የሚመስለኝ። ምክንያቱም ወርሺፕ እኮ the highest manifestation of ክርስቲያን ስፒሪቹዋሊቲ ነው አይደል? የመጨረሻው አንድ ሰው ክርስትናው ማኒፌስት የሚያደርገው ወርሺፕ ላይ ነው፣ አምልኮ ላይ ነው። እዛ ላይ ችግር አለ ማለት በጣም ክሪቲካል ችግር ነው። ቀላል ችግር አድርገን የምናስበው አይመስለኝም። በዛ አንጻር ነው የተናገርኩት። ላውራ የሚገባ ሰው የለም። ላውራ ኦኬ።
አውራ ቃልዬ አይ ተረድቻለሁ። በቃ እሺ፣ አይ እኔ ተረድቻቸዋለሁ። ጉዳዩ ምንድነው አሁን የጀነራላይዜሽን ጉዳይ እና የሴቨሪቲ ጉዳይ። እሺ፣ የሴቨሪቲ ጉዳይ ላይ ስናነሳ ጀነራሊ ሁሉን የሚያጠቃ ነው አይደለም ፖይንቱ እሱ አይደለም። የሆነ ወረርሽኝ ቢገባ የሆነ ከተማ ሁሉንም ስላጠቃ ሳይሆን በቃ አንድ ምናምን የሚባለው ግን እርምጃ የሚወሰደው ሁሉንም የማጥቃት ፕሮባቢሊቲ ያለው ነገር በዛ ከተማ ውስጥ ስለገባ ነው። ወንጀልን የምንከላከልበት ምክንያት ወንጀል ሁሉንም የሀገሩን ሰው በሙሉ ያጠቃ ስለሆነ አይደለም። ነገር ግን ወንጀል ሲምፕሊ አንደኛ መጥፎ ነገር ስለሆነ፣ ሁለተኛ ደግሞ ሁሉንም ለማጥቃትም ፕሮባቢሊቲው ስላለው። ስለዚህ አሁን ያነሷቸው ኢሹዎች እዛ ላይ ነው እንትን የሚያደርጉት፣ እዛ ላይ ነው የሚያተኩሩት ማለት ነው። ሶ የሆነ ነገር ችግር አለ ሲባል እኛ ጋር ምን ጊዜም ቢሆን ሁሉም በዛ ነገር ተጠቅቷል ሳይሆን ይሄንን ችግር በምን እናስወግደው። ለምሳሌ ሉትራን ቸርቾች ጋር ስትሄዱ መምህር የምታገኙት በተለይ ደግሞ ጀስት ጥሩ የሆነውን የሉትራን ትራዲሽን የተከተለን ሉትራን ቸርች ስትመለከቱ ሲምፕሊ ይሄ ነገር ያጠቃቸው እንዳልሆኑ ይረዳሉ ራሱ ማለት ነው። እሱ ብቻ አይደለም፣ ወደ እንትንም ሲኬድና ወደ ሌሎች ኢቫንጀሊካል ሰርክል ላይ እንደወዳሉ ግን ሲሪየስ ላይ አምልኮን ወደሚመለከቱ ቸርቾች ሲሄዱ ስቲል በቃ ተመሳሳይ ነገር ያገኛሉ። አሁን ያለው ክሪቲሲዝም እኔ ቸርች አለ ብዬ አላምንም፣ በሎካል ቸርች ደረጃ እንኳን ማለት ነው። ሁሉንም ያጠቃ ስለሆነ ሳይሆን ግን ሁሉንም ለማጥቃትም ሆነ አንድ ቦታ መታየቱ ብቻ ራሱ ሌላውን ሰው አፌክት የማድረግ አቅም ስላለው ያንን ነገር እናደርጋለን። ቅድም እንዳልኩት ግን ስቲል ይሄ የሚያሳየው ምን ያህል ጀስት ቴዎሎጂዎቻችን ላይ ሲሪየስሊ ችግር አለ ብለን ካመንን ምን ያህል እንትን እንደምናደርግ አተኩረን ኦልሬዲ ኦፌንሲቭ እንደምንሆንባቸው ጭምር ነው እንደነዚህ አይነት ችግሮች ላይ ማለት ነው የመጀመሪያው ነገር። ስለዚህ ይሄ እንደውም የቴዎሎጂያችንን ኦነስቲ ያሳያል። በቃ ጀስት እውነት ነው ብሎ ላመነው ነገር ኦነስት ነው። ማንም ሰው ተነስቶ እውነት ነው ይሄ ነገር ስህተት አለበት ብሎ ካመነ ያንን ስህተት በማስረጃ አስደግፎ ያስቀምጠው እንጂ ያንን እንትን ያደርጋል። ይሄ ግን ሁሉንም አላጠቃምና ጀስት እዚህ ጋር ብቻ ነው ያለው የሚለው ነገር ብዙውን የሚያሳምነኝ አይደለም። እሱ ላይ ነው ትንሽ ሀሳብ መስጠት የፈለጉት። ለምሳሌ ጆሹዋ ስኮፒንግን የዲስኢሉዥንን አይተውት ከሆነ ዲስኢሉዥን የሚል መጽሐፍ አለውና ጆሹዋ ስኮፒንግ ማለት እንግዲህ ከኢስተርን ኦርቶዶክስ የወጣ ሰው ነው። የሚያነሳቸው ነገሮች አሉት ከነዚህ ከነ ኢንቮኬሽን ከነ አይከን ቬነሬሽን ጨምሮ የሚያነሳቸው ነገሮች አሉት። እናንተ ጋርም ተመሳሳይ ሺዎችን ማንሳት ይቻላል ነው ቢጠየቁ ከእናንተ ጋር ወደኛ ጋር የመጡ ሰዎች ለምን ይቅርታ ስለ ድምጽ ትራንስፖርት ውስጥ ነኝ ለምን እንደመጡ ቢጠየቁ የሚያነሱት ኮመን የሆነ ኢሹ አላቸው። እነዛ ነገሮች ላይ እናንተ አረ ይሄ ነገር ልክ አይደለም ብላችሁ ልክ እንደኛ ቴዎሎጂ ማለት ነው ኦነስትሊ ይሄ ነገር ልክ አይደለም ሊስተካከል ይገባዋል ብላችሁ ታነሱታላችሁ ወይ ነው። ቢብሊካል ያልሆኑ ነገሮችን ከመጽሐፍ ቅዱስ እንትን ውጪ ከመጽሐፍ ቅዱስ ሐሳብ ውጪ ያለን ነገር ቢብሊካል አይደሉም ብለን የምንሞግታቸውን ነገሮች ጀስት ዶግማ አይደሉም ወር ደግሞ አስተምሮ አይመሰረትባቸውም ከማለት ባለፈ እነዛ ነገሮች ላይ አው ልክ አይደሉም ሰዎች በዚህ ምክንያት እየሄዱ የሚለው ነገር ታረጋላችሁ ወይ ሰዎች ስላልተረዷቸው ነው እየሄዱ ትላላችሁ? ይሄ የኛን ቴዎሎጂ እንደውም እንትን የሚያሳይ ኦነስቲ የሚያሳይ ያምናል። ምንድነው ፖይንቱ? ችግሮች የትም ቦታ ላይ ይሄ ምንም የምንከራከርበት አይደለም። እነዛን ችግሮች ግን እኛ እናለባብሳቸው አውጥተን እናወራባቸዋለን። አሁን ያነሱት ነው አንድ ነገር ነው። በጣም ብዙ ሲሪየስ ነገሮችን አውጥተን እናወራባቸዋለን። ያንን እናደርጋለን። ግን ያ ችግር ማለት ሁሉንም ያጠቃ ነው ሳይሆን በመካከላችን ያለው ችግር ይሄ ነው ማለት ብቻ ነው ማለት ነው። እኛ በዛ መንገድ እናያለንና እናንተም እንደዛ ሆነስ ትሆኑ ደስ ይለናል። አይ በቃ ይሄ ብዙም እንትን አይልም። በአንድ አስፔክት ነው ጉዳዩ የተነሳው በትሪኒታሪያን ወርሺፕ ድነትን በስላሴ አንጻር መናገር በሚለው ጉዳይ ነው። ሌላ ጉዳዮች ጋር እናንተም እኛ ጋር እኮ ያው ትተቻላችሁ፣ መተንቸትም ይገባል። ያው እኛ የምንሰጠው መልስ እንሰጣለን። ወይ ስህተት ካለ ስህተት ነው። ለምሳሌ ከቤተ ክርስቲያን ትምህርት አስተምሮ ስርዓት ውጭ የሆነ ነገር አንድ ሰው ቢናገር አዎ ስህተት ነው ይሄ እንላለን። አስተምሮ የሆነውን ነገር ደግሞ እንሞግትበታለን። እና ስፔሲፊካሊ አሁን ትሪኒታሪያን በሆነው እዚህ በተነገረው ጉዳይ ላይ በቃ ይሄ ነገር አለ ማለት ትክክል ነው። ከዛ ውጭ ግን እናንተም ጋር እንደዚህ አይነት ችግሮች አሉ ሊኖሩ ይችላሉ። ግን
እኛ ጋር ያለው ችግር እናንተ ጋር ላለው ችግር መፍትሄ አይሆንም አይደለም ማለት እኛ ጋር ችግር መኖሩ እንደው ቢባል እንኳን አይሆኑ እንዲህ አይነት ምትላቸው ምዘረዝሯቸው ችግሮች መኖሩ እናንተ ላይ ይሄ ችግር ነው ብለን ያመጣነውን ሐሳብ ጀስቲፋይ አያደርግም። ግን መነገር አለበት። ማንኛውም ችግር ያው አንዱ ሚዲያ የፈጠረው እድል ይህን ነው እንግዲህ መነጋገር ምናምን ነው። ከዚህ አንጻር ነው አሁን ፈቃዳችሁ ከሆነ አሰናብቱኝ። የሆነች ስብሰባ አለችኝ 11 ሰዓት ላይ ታላስብ። እሺ መምህር፣ ኧረ ልክ ነው። ማጣፊያ አድርገን አናቀርበውም። እሺ መምህር፣ እኛም እንደዛ አይደለም እንዲረዱት ማለት ነው። እንደው እናንተ ጋር ያለውን ነገር አንስቶ የኛን የመሸፈን ጉዳይ አይደለም። እኛም በግልጽ እናወራዋለን፣ ፖሌሚክስ እንለዋለን። ያው ያውቃሉ። ስለ ፖሌሚካሊ ራሳችንን እናነሳለን፣ አፖሎጂቲካሊ ደግሞ የእናንተን እናነሳለን። ከዛ አንጻር ነው ይሄን ያነሳ ነው። ሶለስ ክሪስተስ ላይ አለመሆኑ ብቻ ወድጀዋለሁ። እሱ ላይ ቢሆን ኖሮ በጣም ብዙ የምንጠይቃቸው ጥያቄዎች ነበሩ፣ ስንጠይቅም ነበርና ሶለስ ክሪስተስ ላይ አለመሆኑን ግን ወድጀዋለሁ። ሶለስ ክሪስተስ ላይ ሌላ ጊዜ እናወራለን። እሱን ጋር ሌላ ጊዜ እናወራለን። እሱ የራሱን የቻለ ሰፊ አይ ቲንክ እንደዚህ አይነት ርዕስ ከጀመርን ረዥም ሰዓትን ማውራት ስለሚኖርብን እሱን እናዘግየው። ቴንኪው መምህር፣ ቴንኪው ተባረክ።